የኮከብ ብልጭታ ተራኪ አማኑኤል ታምራት። ቦሌ ብሉ ናይት ክለብ ከሌሊቱ 8 ሰዓት ተኩል። መብራቱ ደብዛዛ ነው። ሰማያዊና ቀይ ቀለሞች ይፈራረቃሉ። የሙዚቃው ድምጽ የክለቡን ግድግዳ ያናውጠዋል። የሲጋራ ጭስና የውድ ሽቶ መዓዛ ተቀላቅሏል። ኮከብ ጥግ ላይ ባለች ከፍተኛ ወንበር ላይ ተቀምጣለች። የለበሰችው ጥቁር የሐር ልብስ በሰውነቷ ላይ ተጣብቋል። አይኖቿ ግን እንደ ሌሎቹ ሴቶች ደንበኛ አይፈልጉም። ይልቁንም መግቢያውን በንቃት ይከታተላሉ። በእጇ የያዘችውን የውስኪ ብርጭቆ በዝግታ እያሽከረከረች በክለቡ ውስጥ የሚንቀሳቀሱትን ትላልቅ ሰዎች ትቃኛለች። ዳዊት ወደ ክለቡ ገባ። ካፖርት ለብሷል። ፊቱ ላይ ምንም አይነት ስሜት አይታይም። ቀጥታ ወደ ኮከብ አመራና አጠገቧ ተቀመጠ። ዳዊት ለብቻሽ መሆን አይሰለችሽም? ድምፁ ከሙዚቃው በላይ ይሰማል። ኮከብ ፈገግ በማለት ብቸኝነት ነፃነት ነው ጋሼ። ለመሆኑ አንተ ማን ነህ? አዲስ ነህ መሰለኝ። ዳዊት እኔ ራሴ ሰው ነኝ፣ ግን ዛሬ የመጣሁት አንቺን ልፈልግ ነው። ኮከብ ደነገጠች። እጇ ወደ ቦርሳዋ አመራ። ውስጡ ትንሽ ስለታም ቢላዋ አለ። ዳዊት ግን እጇን በዝግታ ያዘውና ወደ ጆሮዋ ተጠግቶ እንዲህ አላት። ስምሽ ጽዮን እንደነበረና የዛሬ 5 ዓመት መርካቶ ውስጥ እህትሽ ስትጠፋ ስምሽን ወደ ኮከብ እንደቀየርሽ አውቃለሁ። ኮከብ ትንፋሿ ተቆረጠ። እውነተኛ ስሟን ማንም አያውቅም። ዳዊትን በጥርጣሬ አየችው። ኮከብ ፖሊስ ነህ ወይስ የጋሽ ተክሌ ሰው አለችው። ዳዊት ከሁለቱም አይደለሁም። እኔ እህትሽ ያለችበትን ቦታ የማውቅ ብቸኛ ሰው ነኝ። ዳዊት ከኪሱ አንድ የተጠቀለለ ወረቀት አውጥቶ ሰጣት። ወረቀቱ የባንክ ዝውውር ሰነድ ሲሆን በላዩ ላይ የጋሽ ተክሌ ስምና ለጽዮን ቤተሰብ የሚል ማስታወሻ አለበት። ኮከብ ግራ ገባት። አባቷ ከሞቱ ቆይተዋል። ታዲያ ይሄ ገንዘብ ለማን ነው የሚላከው? ኮከብና ዳዊት ከክለቡ ወጥተው ወደ መኪናው ሲያመሩ አንድ ጥቁር መኪና መንገዳቸውን ይዘጋል። ከመኪናው ውስጥ የወረዱት ሰዎች ለዳዊት ሰላምታ ይሰጡታል። ከመኪናው የወረደው ሰው ጋሽ ተክሌ ራሱ ነበር። ኮከብ ልትጮህ ስትል ዳዊት አፏን ይይዛታል። ጋሽ ተክሌ ወደ ዳዊት ጠጋ ብሎ ልጅቷን አመጣሃት? ጎበዝ ልጄ ይለዋል። ኮከብ በድንጋጤ ደረቀች። ዳዊት መርማሪ ሳይሆን የጋሽ ተክሌ ወንድ ልጅ መሆኑን ተረዳች። ዳዊት ወደ ኮከብ ዞር ብሎ በብርድ ድምፅ እንዲህ አላት። ጽዮን፣ እህትሽን ማግኘት ከፈለግሽ መጀመሪያ የሰረቅሽውን ኮድ መልሽ። ኮከብ እህቷን ለመፈለግ ስትል ሳታውቀው ወደ ጠላቷ ቤት በገዛ እጇ ገባች። ከከተማ ወጣ ብሎ የሚገኝ ሰፊና ዘመናዊ ቪላ ከሌሊቱ 9 ሰዓት ከሩብ። መኪናው ግቢ ውስጥ ቆመ። ኮከብ በዳዊትና በሁለት ታጣቂዎች ታጅባ ወደ ሳሎን ገባች። ሳሎኑ ውድ በሆኑ ምንጣፎችና የጥንት ስዕሎች የተሞላ ቢሆንም ለኮከብ ግን እንደ እስር ቤት ታያት። ጋሽ ተክሌ በረጅሙ ሶፋ ላይ ተቀምጦ ሲጋራውን ያጨሳል። ጋሽ ተክሌ እንኳን ደህና መጣሽ ጽዮን፣ ወይም ኮከብ ልበልሽ። አባትሽ የሰረቀብኝን ሃርድ ድራይቭ
የት እንዳለ የምታውቂው አንቺ ብቻ ነሽ። ኮከብ በቁጣ አባቴ ሌባ አልነበረም፣ አንተ ነህ የገደልከው፣ እህቴን አሳየኝ። ዳዊት በቀዝቃዛ ድምፅ አባቴን በትህትና አነጋግሪ፣ እህትሽን ማየት ከፈለግሽ መጀመሪያ የምንፈልገውን ስጭን። ኮከብ ዳዊትን ስታየው ልቧ በሐዘን ተሰበረ። ያ ሁሉ በክለብ ውስጥ ያሳዩት ቅርበት ድራማ ብቻ ነበር። ዳዊት ኮከብን ይዞ ወደ ምድር ቤት ወረደ። እዚያም በብረት በር የታጠረ ጠባብ ክፍል አለ። በሩ ሲከፈት ኮከብ እህቷን ቤተልሔምን አየቻት። ቤተልሔም በጣም ከስታለች። ዓይኖቿ የፍርሃት ነበልባል ይዘዋል። ኮከብ ቤቲ ብላ ልታቅፋት ስትል ዳዊት ያዛት። ዳዊት 5 ደቂቃ ብቻ ነው የምሰጥሽ፣ እውነቱን ካልተናገርሽ ነገ ወደ ውጭ አገር ትላካለች። ዳዊት ከክፍሉ ወጥቶ በሩን ዘጋው። ኮከብና ቤተልሔም ብቻቸውን ቀሩ። ነገር ግን ኮከብ የዳዊትን ዓይን ስታየው አንድ መልእክት አስተዋለች። ዓይኑ ተጠንቀቂ፣ እየተሰማን ነው የሚል ይመስላል። ኮከብ እህቷን አቅፋ ስታለቅስ ቤተልሔም ወደ ጆሮዋ ተጠግታ በዝግታ ተነፈሰች። ቤተልሔም እህቴ ዳዊትን እመኚው፣ እሱ ነው ምግብ በድብቅ የሚያመጣልኝ፣ አባቱን እየገደለ ያለው እሱ ነው። ኮከብ ደነገጠች። ዳዊት ድርብ ጨዋታ እየተጫወተ እንደሆነ ተረዳች። በዚህ መሃል ዳዊት ተመልሶ መጣና ኮከብን ጎትቶ አወጣት። ወደ ላይኛው ክፍል ሲወስዳት ማንም በሌለበት ኮሪደር ላይ ዳዊት በፈጣን ድምፅ እንዲህ አላት፣ አባቴ በቤቱ ውስጥ ያሉትን ካሜራዎች በሙሉ እየተከታተለ ነው። ነገ ጠዋት የሃርድ ድራይቭን ቦታ እንደምትነግሪው ቃል ግቢለት። እኔ በመሃል መንገድ አድንሻለሁ። በማግስቱ ጠዋት ጋሽ ተክሌ ኮከብንና ዳዊትን ይዞ መረጃው ወዳለበት ቦታ ለመሄድ መኪና ውስጥ ገቡ። ኮከብ መኪናውን ወደ አባቷ መቃብር ስፍራ እንዲነዱ ነገረቻቸው። መቃብሩ ጋር ሲደርሱ ኮከብ መሬቱን እንዲቆፍሩ አዘዘች። ነገር ግን ከውስጡ የወጣው ሃርድ ድራይቭ ሳይሆን የዳዊት እናት የጋሽ ተክሌ ሚስት የሞተችበትን ትክክለኛ ምክንያት የሚገልጽ የሕክምና ማስረጃ ነበር። ጋሽ ተክሌ ማስረጃውን ሲያይ ፊቱ በላብ ተጠመቀ። ዳዊት ማስረጃውን ተቀብሎ አነበበው። እናቱ የሞተችው በበሽታ ሳይሆን በጋሽ ተክሌ እጅ እንደሆነ ተረዳ። ዳዊት ሽጉጡን አውጥቶ አባቱ ላይ ደቀነ። ነገር ግን በዚያው ቅጽበት የጋሽ ተክሌ ታጣቂዎች ዳዊትን ከበቡት። ጋሽ ተክሌ እየሳቀ እንዲህ አለ፣ ልጄ እኔን ለመጥለፍ ገና ልጅ ነህ። አንቺም ጽዮን ለአባትሽ ያልበቃሽ ለእኔ ትበቂያለሽ። ጋሽ ተክሌ ዳዊትንና ኮከብን እዛው መቃብር ውስጥ ሕይወታቸውን እንዲያጠፉ ለታጣቂዎቹ ትእዛዝ ሰጠ። ጋሽ ተክሌ በመኪናው ውስጥ ሆኖ በትዕቢት ይመለከታል። ታጣቂዎቹ ዳዊትንና ኮከብን ከመቃብሩ አፋፍ አቁመዋቸዋል። አንደኛው ታጣቂ ጌታዬ እንጨርሳቸው? ጋሽ ተክሌ አዎ፣ ግን መጀመሪያ ያንን ወረቀት በሳት አቃጥሉት። የሞተ ምስጢር ተቀብሮ መቅረት አለበት። ታጣቂው ክብሪት ሊጭር ሲል ዳዊት በድንገት የኮከብን እጅ ጨበጣት። ኮከብ ምልክቱን ተረዳች። ዳዊት በካቴና የታሰሩ እጆቹን ተጠቅሞ የቅርቡን ታጣቂ በአንድ ቦክስ ሲጥለው፣ ኮከብ ደግሞ በቅልጥፍና የሌላኛውን ታጣቂ ሽጉጥ ነጠቀች። በመቃብር ስፍራው ውስጥ የተኩስ ድምፅ አስተጋባ። ዳዊትና ኮከብ ከጥይት እየተከላከሉ ወደ ቁጥቋጦው ውስጥ ገቡ።
ጋሽ ተክሌ በድንጋጤ መኪናውን አስነስቶ ሸሸ። ዳዊት በትከሻው ላይ በጥይት ቆስሏል። ኮከብ ልብሷን ቀዳ ቁስሉን እያሰረችለት ነው። ኮከብ ዳዊት ለምን ይህን ሁሉ አደረግክ? አባትህን መክዳት እንደማይሳካልህ እያወቅ። ዳዊት በህመም እየቃተተ አባቴ አይደለም፣ እሱ እናቴን የገደለ አውሬ ነው። አንቺንና እህትሽን ማዳን የቻልኩት እሱን በማታለል ብቻ ነበር። አሁን ግን ጊዜ የለንም። ቤተልሔምን ሊገድላት ይችላል። ኮከብ በቆራጥነት አይገድላትም። እሷ የምትፈልገው ኮድ ያለችበት ቦታ ናት። አሁን እኛ ወደ ቤቱ መመለስ አለብን። በዚህ መሃል ኮከብና ዳዊት ለመጀመሪያ ጊዜ በግልጽ ተያዩ። በሞትና በሕይወት መሃል ሆነው የነበራቸው የጥርጣሬ ግንብ ፈረሰ። ምሽት 2 ሰዓት የጋሽ ተክሌ ቪላ ውስጥ። ጋሽ ተክሌ በቪላ ውስጥ ተረብሿል። ቤተልሔምን ይዞ ወደ አውሮፕላን ማረፊያ ለመሄድ እየተዘጋጀ ነው። ጋሽ ተክሌ ቶሎ በሉ፣ መኪናውን አዘጋጁ፣ ይችን ልጅ ይዛችሁ ግቡ። በዚህ ጊዜ የቪላው መብራት በድንገት ጠፋ። የጥበቃ ሠራተኞቹ ግራ ተጋቡ። ዳዊት የቤቱን የኤሌክትሪክ መስመር በመቁረጥ በጨለማ ውስጥ ጥቃት መሰንዘር ጀመረ። ኮከብ ደግሞ በድብቅ ወደ ቤተልሔም ክፍል አመራች። ኮከብ ቤተልሔም ያለችበት ክፍል ደረሰች። በሩን ስትከፍተው ግን ክፍሉ ባዶ ነበር። በምትኩ አንድ የቪዲዮ ስክሪን በርቶ ታየ። በስክሪኑ ላይ ጋሽ ተክሌ ይታያል። ጽዮን እህትሽ እዚህ የለችም። እሷን ቀድሞውን ወደ ሌላ ቦታ ልኬያታለሁ። አንቺ ግን ወጥመድ ውስጥ ገብተሻል አለ። በዚያው ቅጽበት የክፍሉ በር በኤሌክትሮኒክስ ቁልፍ ተዘጋ። ክፍሉ ውስጥ መርዛማ ጭስ መለቀቅ ጀመረ። ኮከብ መተንፈስ አቃታት። በሩን ብትመታውም አይከፈትም። ዳዊት ኮከብን ለማዳን ሲሮጥ ከበስተጀርባው አንድ ሰው መጣ። ያ ሰው ጋሽ ተክሌ ሳይሆን የዳዊት የቅርብ ጓደኛና የፖሊስ ባልደረባው መርማሪ ዮናስ ነበር። ዮናስ ሽጉጡን ዳዊት ላይ ደግኖ እንዲህ አለው፣ ይቅርታ ዳዊት፣ ጋሽ ተክሌ ከፖሊስ ደሞዝ በላይ ነው የሚከፍለኝ። ዳዊትና ኮከብ በሁለት አቅጣጫ ተከዱ። ኮከብ ጭሱ እያደነዘዛት ሳለ የመጨረሻዋ ትዝታ የዳዊት የመጥራት ድምፅ ነበር። ምሽት 2:15 ኮከብ መሬት ላይ ወድቃለች። ጭሱ ሳምባዋን እያቃጠለው ነው። ንቃተ ህሊናዋ እየራቃት ሳለ የክፍሉ መስታወት በድንገት ተሰበረ። የጋዝ ጭንብል ያደረገ ሰው ዘሎ ገብቶ ኮከብን ተሸክሞ አወጣት። ይህ ሰው ዳዊት አልነበረም። ይልቁንም ኮከብ በክለብ ውስጥ ስትሰራ የምታውቀውና ምንም እንደማያውቅ የምትቆጥረው ጥበቃው ተስፋዬ ነበር። ተስፋዬ በድብቅ የብሔራዊ ደህንነት አባል ሲሆን ጋሽ ተክሌን ለዓመታት ሲከታተል የቆየ ነው። ዮናስ ሽጉጡን ዳዊት ላይ እንደደቀነ ነው። ዳዊት ግን በቁስሉ ህመም ውስጥ ሆኖ ፈገግ አለ። ዳዊት ዮናስ፣ ጋሽ ተክሌ ካንተ በላይ እንደሚከፍለኝ አታውቅም። ያንተን ክህደት አስቀድሜ አውቄው ነበር። ዮናስ ምን ማለትህ ነው? በዚያው ቅጽበት የፖሊስ ሳይረን ድምፅ አካባቢውን አወከው። የዮናስ ስልክ አጭር የጽሑፍ መልእክት ደረሰው። የባንክ አካውንትህ ታግዷል። በሙስና ወንጀል ትፈለጋለህ። ዮናስ ግራ ተጋብቶ ሽጉጡን ሲያወርድ ዳዊት ቀድሞት በቡጥ ያፈረሰው። ፖሊሶች ዮናስን በቁጥጥር ስር አዋሉት። ቦሌ አየር ማረፊያ አቅራቢያ የሚገኝ የግል መጋዘን ሌሊት 9 ሰዓት ላይ ጋሽ ተክሌ ቤተልሔምን ይዞ ወደ ግል አውሮፕላኑ ሊገባ ሲል ኮከብ ከፊት ለፊቱ ቆመች። ዳዊትና የጸጥታ ኃይሎች
መጋዘኑን ከበውታል። ጋሽ ተክሌ በመቀለድ አሁንም አልሞትሽም ጽዮን፣ አንቺ ድመት ነሽ እንዴ? ኮከብ በተረጋጋ ድምፅ አዎ፣ ግን አሁን ጥፍሮቼ ወጥተዋል። ጋሽ ተክሌ እህቴ ልቀቃት፣ ሁሉም ነገር አብቅቷል። ጋሽ ተክሌ ሽጉጡን ቤተልሔም ላይ ደቀነ። አንድ እርምጃ ብትራመዱ ገድላታለሁ ሲል ጮኸ። ቤተልሔም በድንገት ከጋሽ ተክሌ እጅ ሥራ አምልጣ ወደ ኮከብ ስትሮጥ ጋሽ ተክሌ ተኩሶ ሊመታት ሲል ዳዊት በሰውነቱ ከለላት። ጥይቱ ዳዊት ላይ አረፈ። በዚያው ቅጽበት ኮከብ ቀድማ የያዘችውን ሽጉጥ ተኮሰች። ጥይቱ የጋሽ ተክሌን እጅ መታው። ከ3 ወራት በኋላ በአንድ የገጠር ከተማ ሆስፒታል ዳዊት ከከባድ ቁስሉ ድኖ ከሆስፒታል ወጥቷል። ጋሽ ተክሌና ዮናስ በዕድሜ ልክ እስራት ተፈርዶባቸዋል። ኮከብና እህቷ ቤተልሔም አዲስ አበባን ትተው ወጥተዋል። በቆላማው የአገሪቱ ክፍል በሚገኝ አንድ ቆንጆ እርሻ ላይ ሆነው ቡናቸውን እየጠጡ ነው። ዳዊት በመኪናው መጥቶ ቆመ። ዳዊት እየሳቀ አሁንም ብቸኝነት ነጻነት ነው ትያለሽ አለ። ኮከብ አይ አሁን ነጻነት ማለት የምትወደውን ሰው ማመን ማለት እንደሆነ ተረድቻለሁ አለችው። ሦስቱም አብረው ወደ ቤታቸው ሲገቡ ፀሐይ በግርማ ሞገስ ተራራው ላይ ትወጣ ነበር። የኮከብ ብልጭታ አብቅቶ የንጋት ብርሃን ተተክቷል።